15 ሰዎችና ከዚያ በላይ የሚጭኑ አዳዲስ የኤሌክትሪክ ሃይሩፎች በገበያው እየተቀላቀሉ ይገኛሉ። በዛሬው ፕሮግራማችንም በቅርቡ ለገበያ ስለቀረበው አዲሱ የኤሌክትሪክ ሃይሩፍ ሙሉ የዋጋ ዝርዝር ይዘናል። ለመሆኑ ይህ አዲሱ የኤሌክትሪክ ሃይሩፍ ከሌሎቹ የኤሌክትሪክ ሃይሩፍ በምን ይለያል? ሙሉ ዝርዝር መረጃውን እናደርሳለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችን የምንመለከተው በሀገራችን ኢትዮጵያ በተለይ ከቅርብ ጊዜ ወዲህ እየተለመዱና እየተወደዱ ከመጡ አዳዲስ የኤሌክትሪክ ሃይሩፎች መካከል በቅርቡ ስለገባው አዲሱ የኤሌክትሪክ ሃይሩፍ። ይህም ሃይሩፍ እንግዲህ ካማ የተሰኘ የኤሌክትሪክ ሃይሩፍ ነው። ለመሆኑ ይህ ኤሌክትሪክ ሃይሩፍ ከሌሎቹ የኤሌክትሪክ ሃይሩፎች ለየት የሚያደርገው ነገር ቢኖር በአንድ ጊዜ ቻርጅ ረዘም ያለ ኪሎ ሜትር መጓዙ ነው። ከተሽከርካሪው ጋር ተያይዞ ያሉትን መረጃ እንግዲህ ወደ እናንተ የማደርስና የማስደምጥ ይሆናል። ሁላችሁም ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ ብዙዎቻችሁ የኤሌክትሪክ ሃይሩፍ አሁናዊ ዋጋቸውን አቅርብልን እያላችሁ በተደጋጋሚ ጠይቃቸዋል። ከዚሁ ጋር ተያይዞም ሌላም በብዛት የምትጠይቁት ጥያቄ አለ። ይሄውም በሃይብሪድና ፕላጊን ሃይብሪድ በእነዚህ ተሽከርካሪዎች መካከል ያለው ልዩነት ምንድነው ትላላችሁ? በነገራችን ላይ እዚህ ላይ ማወቅ ያለባችሁ ነገር ሃይብሪድ እንዲሁም ፕላጊን ሃይብሪዶች ሁለቱም የኤሌክትሪክ ሞተርና የነዳጅ ሞተር ያላቸው ናቸው። ነገር ግን አሰራር ላይ ልዩነት አለ። ይህንን ልዩነት በተመለከተ በዚህ ቪዲዮ መጨረሻ ላይ የጥያቄዎቻችሁን ምላሽ የማደርሳችሁ ይሆናል። ነገር ግን ዛሬ የብዙዎቻችሁ ጥያቄ የሆኑትን እነዚህን ሃይሩፎች አሁናዊ ዋጋቸውን ነው ይዤላችሁ የቀረብኩት። እንደምታውቁ ከዚህ በፊት ወደ 370 ኪሎ ሜትር እንዲሁም 270 ኪሎ ሜትር በአንድ ፉል ቻርጅ የሚጓዙ የኤሌክትሪክ ሃይሩፍ መረጃዎችን በየወሩ በየሁለት ወሩ እያቀረብኩ ነበር። እንደዚያ ተሽከርካሪዎች ላይ እንግዲህ በአንድ ጊዜ ቻርጅ የሚጓዙ ኪሎ ሜትር አናሳ መሆኑ በብዙዎቻችሁ ዘንድ ጥያቄ ይፈጥራል። ዛሬ ይዤላችሁ የቀረብኩት እንግዲህ እኔ ያየሁት ማለትም በአንድ ጊዜ ቻርጅ ረዘም ያለ ኪሎ ሜትር መጓዝ የሚችል ሆኖ ያገኘሁትን በተለይ ደግሞ በስፋቱም እንዲሁም ከመሬት ያለውን ከፍታ በተመለከተም ይህ ከሌሎች ኤሌክትሪክ ሚኒባሶች የተሻለ ነው ያልኩትን በማስቀደም እንዲሁም ከዚህ በፊት የነበሩትንም የዋጋ መረጃ አላድረስ። ይህ አዲሱ እንግዲህ ካማ የኤሌክትሪክ ሚኒባስ የተባለ ሲሆን በቅርቡም የመኪና ገበያውን ተቀላቅሏል። ይህ ተሽከርካሪ ከሌሎች ኤሌክትሪክ ተሽከርካሪዎች ለየት የሚያደርገው ነገር ቢኖር በስፋቱም ከመሬት ያለው ከፍታም ለሀገራችን መንገዶች ተስማሚ ነው። በ2025 ሞዴል እንግዲህ ይህ ተሽከርካሪ የቀረበበት የዋጋ መረጃ አለ። በአንድ ጊዜ ቻርጅ የሚጓዝበት ኪሎ ሜትር እስከ 405 ኪሎ ሜትር ነው። ይህ ማለት ከቢዋይዲ ሴገል ተሽከርካሪ ጋር አንድ አይነት ኪሎ ሜትር መጓዝ ይችላል ማለት ነው። ይህ ተሽከርካሪ በአሁን ሰዓት ለገበያ የቀረበበት ዋጋ ከቦታ ቦታ ልዩነት ቢኖራቸውም ከ8 ሚሊዮን 170 ሺህ ብር ጀምሮ ለገበያ መቅረቡን ተመልክተናል። እንደምታውቁ ከዚህ በፊት ያሉት እስከ 270 ኪሎ ሜትር የሚጓዙ ማለት ነው። እነሱ ደግሞ ከቦታ ቦታ ልዩነት ቢኖራቸውም ከ5 ሚሊዮን 900 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል። እንዲሁም በ370 ኪሎ ሜትር የሚጓዘው በሀገራችን ኢትዮጵያ የሚገጣጠመው በበላይነህ ክንዴ አማካኝነት ማለት ነው ያ መኪና እስከ 8 ሚሊዮን 500 ሺህ ብር አካባቢ እየተጠራም እንደነበረ መረጃውን በዚህ ሳምንት ውስጥ በሾርት አድርሻቸው እንደነበረም ይታወሳል። ዞሮ ዞሮ አሁናዊ የኤሌክትሪክ ሃይሩፍ ዋጋቸው ይህንን ይመስላል ማለት ነው። በተለይ ይህ አዲሱ ተሽከርካሪ እንግዲህ ስለ ተሽከርካሪው ጥሩ ነው መጥፎ ነው የሚለውን መረጃ ባናውቅም አዳዲስ የኤሌክትሪክ ተሽከርካሪዎች እንግዲህ በብዛት እየገቡ ይገኛሉ። እንዲሁም የኤሌክትሪክ መኪና ዋጋዎች እጅግ በከፍተኛ ሁኔታ እየቀነሱ ስለሆነ አሁን ላይ ምንም አይነት መኪናን ባትገዙ ጥሩ ነው የሚለውን ሪከማንድ አደርሳለሁ። ሌላው ብዙዎቻችሁ እንግዲህ የሃይብሪድና ፕላጊን ሃይብሪድ የሁለቱን ልዩነቶች በብዛት እየጠየቃችሁኝ በብዙ ኮሜንቶች ላይ ተመልክቻለሁ። እንደምታውቁት እነዚህ በሁለቱም አይነት አማራጭ የሚገቡ ተሽከርካሪዎች ሁለቱም የኤሌክትሪክ ሞተርና የነዳጅ ሞተር አላቸው። ነገር ግን የአሰራር ልዩነት አላቸው። ከዚህ ጋር ተያይዞ በቅድሚያ እንግዲህ መደበኛው ሃይብሪድን እንመልከት።
መደበኛው ሃይብሪድ በራሳቸው ጊዜ ባትሪን ቻርጅ የሚያደርጉ ተሽከርካሪዎች ናቸው። ይህም የኤሌክትሪክ ገመድ ሰክተው ቻርጅ ማድረግ አይችሉም ማለት ነው። ይህም አሰራርን በተመለከተ መኪናው ሲቆም ወይንም ፍሬን ሲይዝ የሚፈጠረውን ኃይል ወደ ኤሌክትሪክ በመቀየር ባትሪውን ይሞላል ማለት ነው። ይህ ደግሞ ጥቅሙ ቻርጅ ለማድረግ መጨነቅ አያስፈልግም። እንደ ማንኛውም መኪና ነዳጅ ብቻ ቀርቶ መንዳት ነው። ሌላው ደግሞ ሁለተኛው ፕላጊን ሃይብሪድ የተሰኘው ነው። እነዚህ ተሽከርካሪዎች እንደ ኤሌክትሪክ መኪና በገመድ ቻርጅ ያደርጋሉ። በትልቅ ባትሪ የታጠቁ ከመሆናቸው አንጻር የነዚህ ተሽከርካሪዎች አሰራር መጀመሪያ በኤሌክትሪክ ብቻ የተወሰነ ርቀትን ይጓዛሉ። ያ ማለት ከ40 ኪሎ ሜትር እስከ 80 እና 90 ኪሎ ሜትር ይጓዛሉ ማለት ነው። ኤሌክትሪኩ ሲያልቅ በራሳቸው ወደ ነዳጅ ሞተር ይቀየራሉ ማለት ነው። ለመሆኑ ይህ ጥቅሙ ምንድን ነው? ለከተማ ውስጥ ጉዞ በኤሌክትሪክ ብቻ በመጠቀም ነዳጅን ዜሮ ማድረስ ይቻላል ማለት ነው። ዞሮ ዞሮ ከሁለቱ ተሽከርካሪዎች መካከል ፕላጊን ሃይብሪድ ተሽከርካሪን ምርጫ ያደርጋለሁ። እናንተስ የትኛውን ትመርጣላችሁ? ሐሳብ አስተያየታችሁን በኮሜንት አስቀምጡ። ዛሬ ብዙዎቻችሁ ጥያቄ የሆኑትን የኤሌክትሪክ ተሽከርካሪ ሚኒባሶች አሁናዊ ዋጋቸው ዛሬ ማለትም እንግዲህ ግንቦት 9 2018 ነው ይህንን መረጃ ወደ እናንተ የሰራሁት። ምናልባት ጊዜው ካለፈ በኋላ የምታዩ ካላችሁ የዋጋው ልዩነት ይኖራል። በተለይ አሁን ላይ ከኤሌክትሪክ ተሽከርካሪዎች ጋር ተያይዞ የመኪና ገበያው እጅግ በከፍተኛ ሁኔታ ተቀዛቅዞ በየቀኑ እየቀነሰ ይገኛል። ከዚህም ጋር ተያይዞ እንግዲህ ከዚህ በታች ይቀንሳል ተብሎ ይታሰባል። በቅርቡም የሆነ መረጃ እንዳደረስኳችሁ ከሁለትና ከሶስት ወራት በኋላ ወደ ሀገር ውስጥ የተለያዩ የኤሌክትሪክ ተሽከርካሪዎች ለገበያ አማራጭ ቀርባሉ። እነዚህ ተሽከርካሪዎች የዓለማችን እጅግ ርካሽ የሚባሉ ተሽከርካሪዎችንም የሚያካትት ከመሆኑ ጋር ተያይዞ የሀገራችን ኢትዮጵያን የመኪና ገበያውን እንግዲህ ሙሉ በሙሉ ይቀይራል ተብሎ ይጠበቃል። እንዲሁም መንግስት በቅርቡ ያጸደቀው አንድ መመሪያ አለ። ይህ መመሪያ የኤሌክትሪክ ተሽከርካሪዎችን የሚሸጡ ባለንብረቶች በኤሌክትሪክ ተሽከርካሪ ላይ ለሻጮች እንግዲህ በትንሹ እስከ 5 ዓመት ድረስ የሚያሰጥ የባትሪ ዋስትና እንዲኖር አስገዳጅ መመሪያ አውጥቷል። ይህ መመሪያ ተግባራዊ ሲደረግ በተለይ ለእናንተ እጅግ በጣም መልካም ነው ለማለት ያክል ወዳለው ዞሮ መረጃዎችን እየተከታተልኩ ወደ እናንተ አደርሳለሁ። ሁላችሁም ቪዲዮን ላይክ ሼር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልኩ ለዛሬ ያስኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።